የኢራን ጦር በይፋ ጥቃት ጀመረ። ኔታንያሁ በጦርነቱ አለመርካታቸውን ገልጿል። የአሜሪካ ጦር በዛው በኢራን ዙሪያ ከቦ እንደሚቆይ ትራምፕ ገልጿል። ሊዮኒውስ በመካከለኛው ምስራቅ ለጥቂት ሰዓታት ብቻ የታየው አንጻራዊ ሰላም ተሰባብሮ ቀጠናው ወደ ለየለት ጦርነት ተመልሷል። እስራኤል በሊባኖስ ላይ ድንገተኛ ጥቃት መሰንዘሯን ተከትሎ ኢራን ቀደም ሲል የነበረውን ስምምነት በይፋ ማፍረሷና መጠነ ሰፊ ወታደራዊ እርምጃዎቿን እንደጀመረች አስታውቃለች። ይህን ውሳኔ ተከትሎ ለዓለም አቀፍ ንግድ ወሳኝ የሆነውን የሆርሙዝ የባህር በር በተከፈተ በሰዓታት ውስጥ ዳግም እንዲዘጋ አድርገዋለች። ቴህራን በወሰደችው በዚህ የአጸፋ እርምጃ የሳውዲ አረቢያን ብቸኛ የነዳጅ ማስተላለፊያ መስመር ኢላማ በማድረግ በከፍተኛ ጥቃት መፈጸሟ እየተገለጸ ሲሆን ይህም በዓለም አቀፍ የኃይል አቅርቦት ላይ ትልቅ ስጋትን ደቅኗል። ትራምፕ በቀጠናው ለተቀሰቀሰው ዳግም ጦርነት አሜሪካ ዝግጁ መሆኗና ሰራዊቷ እዛው በኢራን አቅራቢያ እንደሚቆይና ለቀጣይ ፍልሚያ ዝግጅት እያደረጉ መሆኑን በይፋ ገልጿል። የአሜሪካ የባህር የአየርና የምድር ኃይሎች በመካከለኛው ምስራቅ ዙሪያ በነበሩበት ስትራቴጂካዊ ቦታዎች ላይ ጸንተው እንደሚቆዩና አንድም ወታደር እንደማይነቃነቅ በጽኑ አስታውቋል። ሆኖም ዋሽንግተን እስራኤል በሊባኖስ ላይ የምታደርሰውን ጥቃት እኔን አይመለከተኝም በማለት ከደሙ ንጹህ ነኝ የሚል መግለጫ አውጥታለች። በእስራኤል በኩል ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ባለው የጦርነት ሂደት ላይ ያላቸውን ከፍተኛ ቅሬታ ገልጸዋል። ኔታንያሁ በጦርነቱ ውጤት ላይ አለመርካታቸውን ይፋ አድርገዋል። ኢራንም ከእስራኤል ጋር መፋለም እንደምትፈልግ በአብዮታዊ ዘባ በኩል አስታውቃለች። የቀጠናው ሁኔታ ወደ ከፋ ግጭት እያመራ መሆኑን ተጨባጭ ሁኔታዎችን በማንሳት የሚሞግቱ ተንታኞች በርክተዋል። ለሰዓታት ብቻ የቆየው ሰላም በከፍተኛ ፍንዳታና በባህር በር መዘጋት ተተክቶ ቀጠናው ዳግም ወደ ጦርነት ደመና ተውጧል። ጉዳዩን በዝርዝር እንመለከተዋለን። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በመካከለኛው ምስራቅ ምድር ላይ የሰፈነው አንጻራዊ ጸጥታ በቅጽበት ተገፎ ቀጠናው ዳግም በማይጠፋ የእሳት እቶንና በባሩድ ጭስ ተውጧል። ገና በፓኪስታን አደራዳሪነት የተደረሰው የተኩስ አቁም ስምምነት ቀለም ሳይደርቅና የዓለም መሪዎችም ትንፋሽን ሲወስዱ በሰዓታት ልዩነት ውስጥ ስምምነቱ በደም አፋሳሽ ሁኔታ ተጥሷል። ኢራን እስራኤል በሊባኖስ ላይ የምታደርሰው የቦምብ ናዳ ካላቆመች ሰላም የሚባል ነገር የለም የሚል የዓለም ኢኮኖሚ የደም ስር የሆነውን የሆርሙዝ የባህር ወሽመጥ በይፋ በመዝጋትና በፈንጆች በማጠር ዓለምን በድንጋጤ አንቀጥቅጣለች። ይህ እርምጃ ብቻውን ሳይበቃ የቴህራን ሚሳኤሎችና አውዳሚ ድሮኖች በታቀደና በታለመ ጥቃት የሳውዲ አረቢያን ብቸኛና ወሳኝ የነዳጅ ማስተላለፊያ መስመር አመድ አድርገውታል። የኢራን አብዮታዊ ዘበኛ የጦር ሜዳ የድል አጥቢያ ስሜቱን በባሩድ ጭስ እያጀበ ከእስራኤል ጋር ገና በይፋ ፋለማለው የሚል የጦርነት ነጋሪትን እየጎሰመ ይገኛል። ይህም የመካከለኛው ምስራቅ ህመም በጥቂቱ ተሻለው ተብሎ ሲጠበቅ አሁን ግን የባሰ አገርሽቶና መግል ይዞ ቀጠናው በማይጠፋ እሳት ነበልባል ሊለኩሰው እየተዘጋጀ ይገኛል። የኢራን ወታደራዊ እርምጃ በቀጠናው ያለውን ጂኦፖለቲካዊ ሚዛን ሙሉ በሙሉ የናደ ሲሆን በተለይም የሳውዲ የነዳጅ ተቋማት ላይ የደረሰው ውድመት ቴህራንን ለማንኛውም ወታደራዊ ግጭትና ጫፍ ዝግጁ መሆኗን ለዓለም ያስተላለፈችበት አስፈሪ ምልክት ሆኗል። በሳውዲ በኩል የደረሰው ኪሳራ የዓለምን የነዳጅ ገበያ በእጅጉ እየናጠ ሲሆን ይህ መርዶ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተኩስ አቁሙ የነበራቸውን ጥልቅ ቅሬታ ባሰሙበት ቅጽበት ወቅት ነው። ይልቁንም የኢራን ጥቃት የእስራኤል ህልውና አደጋ ላይ የሚጥል በመሆኑ ምላሻቸው እጅግ መራር፣ ሰፊና ምህረት የለሽ እንደሚሆን በቁጣ ገልጸዋል። ኔታንያሁ የኢራንን ቲያትራዊ ስምምነት ውድቅ በማድረግ የእስራኤል ጦር በሊባኖስ በሶሪያ ያለውን ጥቃት አጠናክሮ እንደሚቀጥል አረጋግጧል። ይህ ሰላሙ ገና ሳይጀመር መቀበሪያው ጉድጓድ መቆፈሩን ያበሰረ ክስተት ሆኗል። በዚህ መሃል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ውጥረቱ ይበልጥ ወደ እሳትነት ለውጦታል። ትራምፕ የአሜሪካ የባህር የአየርና የምድር ኃይሎች በመካከለኛው ምስራቅ ዙሪያ በነበሩበት ስትራቴጂካዊ ቦታዎች ጸንተው እንደሚቆዩና አንድም ወታደር እንደማይንቀሳቀስ በጽኑ አስታውቋል። ፕሬዝዳንቱ እውነተኛው ስምምነት በሙሉ ሁኔታ ተግባራዊ እስካልሆነ ድረስ ሰራዊታቸው ከነሙሉ ትጥቁ እንደሚቆይና ኢራን አሁን የጀመረችውን ትንኮሳና ጥቃት የማታቆም ከሆነ ዓለም አይቶት በማያውቀው የጦር መሳሪያና ጥንካሬና ቴክኖሎጂ የማይቀረው የጥይት እሩምታ እንደሚጀምር በመግለጽ የጦርነቱን አዋጅ ዳግም ጎስሞታል። ትራምፕ በኩራት እንደተናገሩት የአሜሪካ ጦር በአሁኑ ወቅት ለቀጣዩ ወረራና ድል
በንቃት የተዘጋጀና እረፍት እየወሰደ ነው። ይህም ዋሽንግተን ለሰላም ሳይሆን ለታላቅ ወታደራዊ እርምጃ ዝግጁ መሆኗን የሚያመላክት ነው። በአሁኑ ሰዓት የመካከለኛው ምስራቅ ምድር በጭስ በባሩድና በጭንቀት ታፍኗል። በአንድ በኩል የኢራን አብዮታዊ ዘበኛ ወደ እስራኤል ጠረፍ ለመጠጋትና በሊባኖስ የሚካሄደውን ጥቃት ለመመከት ቆርጦ ተነስቷል። በሌላ በኩል ደግሞ የትራምፕ ጦር ለቀጣዩ ድልና ፍልሚያ ተዘጋጅቶ መጠባበቅ ላይ መሆኑን ገልጿል። ቀጣዮቹ ሰዓታት የሰው ልጅን ታሪክ የሚቀይሩ አስፈሪ ክስተቶች ማሳያ እንዲሆኑ አድርጓቸዋል። የሆርሙዝ ወሽመጥ መዘጋትና የሳውዲ ነዳጅ መስመር መውደም የዓለምን የኢኮኖሚ አውታር እያንቀጠቀጠው ሲሆን ዲፕሎማሲያዊ ጥረቶች በፈራረሱ ህንጻዎችና በወደሙ የነዳጅ ማጠራቀሚያዎች ውስጥ ተሸፍነው ትርጉም እየሰጠ አይደለም። ምድሪቱ ዳግም ወደ ታላቅ የጦርነት አውድማነት ተቀይራለች። የትራምፕ የማይለወጥ ዛቻ፣ የኔታንያሁ ቁጣና የኢራን ወታደራዊ እምቢተኝነት ተጋጭተው ቀጠናው በማንኛውም ቅጽበት ወደሚፈነዳ ታላቅ እሳተ ገሞራነት ተለውጧል። ከእንግዲህ ሰላም የሩቅ ህልም፣ ጦርነት ደግሞ የዕለት ተዕለት የገሃድ እውነት ሆኗል።